በክፍያም ሆነ በድልድል መሬት የሚሰጥበት አካሄድ ሊቀየር መሆኑን ያገኘነው መረጃ ያመለክታል። በብሔራዊ መታወቂያ አማካኝነት ማን ምን አይነት መሬትና የታለው የሚለውን በግልጽ ለይቶ የማስተካከል ስራ እየተሰራ እንደሚገኝም ታውቋል። በሌላ በኩል ደግሞ በተለያዩ አካባቢዎች በተሰጠው ማስጠንቀቂያ መሰረት መንግስት ፈረሳ መጀመሩን ለማወቅ ችለናል። በአዲስ አበባ የተለያዩ ሰፈሮች ከሚደረገው ፈረሳ ጎን ለጎን በተለያዩ ከተሞችም ተጠናክሮ እንደሚቀጥለው የደረሰን መረጃ የሚያሳየው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች በተሰጠው ማስጠንቀቂያ መሰረት መንግስት ፈረሳ መጀመሩን ለማወቅ ችለናል። በአዲስ አበባ የተለያዩ ሰፈሮች ከሚደረገው ፈረሳ ጎን ለጎንም በተለያዩ ከተሞች ተጠናክሮ እንደሚቀጥለው የደረሰ መረጃ የሚያሳየው። በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን የማስከፈት ስራ የተጀመረ መሆኑን ለማወቅ ችለናል። የውስጥ ለውስጥ መንገዶችን በማጠር ለተለያዩ አገልግሎት ባዋሉ አካላት ላይ ህጋዊ እርምጃ እንደሚወስድ የአዲስ አበባ ከተማ መንገዶች ባለስልጣን ማስታወቁ የሚታወስ ነው። በዚህ መሰረትም በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ ተጠናክሮ ቀጥሏል። በዚህም መሰረት በቃሊቲ ገብርኤል ቤተክርስቲያን ጀርባ በአጥር ተዘግተው የነበሩ የውስጥ ለውስጥ መንገዶችን በግብረ ኃይል በማንሳት ስራው መጀመሩ ይታወቃል። ይህ እርምጃ በከተማዋ ያለውን የትራፊክ ፍሰት ለማሳለጥና የህዝብን የመንቀሳቀስ መብት ለማስከበር ያለመ መሆኑ ተገልጿል። የአዲስ አበባ ከተማ መንገዶች ባለስልጣን ከፍተኛ መዋለ ንዋይ በመመደብ የመንገድ ልማት ስራዎችን በማከናወን ላይ እንደሚገኝ አስታውቋል። ነገር ግን በከተማዋ የተለያዩ አካባቢዎች የሚገኙ የውስጥ ለውስጥ መንገዶችን የህብረተሰቡን እንቅስቃሴ ለማስተናገድ ከተገነቡበት ዓላማ ውጭ በማጠርና በመከለል ለግል ጥቅም የሚያውሉ ግለሰቦች በስፋት እየተስተዋሉ መሆኑን ባለስልጣን መስሪያ ቤቱ ገልጿል። በዋና መለስተኛ መጋቢና በውስጥ ለውስጥ መንገድ በአስፋልት በኮብልስቶንና በጠጠር የተገነቡ የመንገድ መሰረተ ልማቶች የህብረተሰቡን የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ለማሳለጥ ቢሰሩም የተወሰኑ የህብረተሰብ ክፍሎች መንገዶችን በአጥር በመዝጋትና በር በመስራት ላይ ይገኛሉ ተብሏል። ይህ ተግባርም አብዛኛውን የመንገድ ተጠቃሚ ከማገልገል ይልቅ ለጥቂት የአካባቢው ነዋሪዎች ብቻ አገልግሎት የሚሰጥ በመሆኑ ለትራፊክ እንቅስቃሴ እንቅፋት ከመሆኑም ባሻገር የተደራሽነትና በእኩል ተጠቃሚነት መርህን የሚጻረር ተግባር ነው ሲል ባለስልጣን መስሪያ ቤቱ አስታውቋል። እነዚህ የውስጥ ለውስጥ መንገዶች ለመጋቢ መንገዶች የትራፊክ እንቅስቃሴን በማስተንፈስ በኩል ያላቸው ሚና ከፍተኛ በመሆኑ የተሰሩ በሮችና አጥሮች በአስቸኳይ እንዲነሱ ባለስልጣን መስሪያ ቤቱ ማሳሰቡን ከአዲስ አበባ ፕሬስ ሴክሬታሪያት ጽህፈት ቤት ያገኘነው መረጃ ያመለክታል። የውስጥ ለውስጥ መንገዶችን ሙሉ በሙሉ ለአገልግሎት ክፍት ባላደረጉ አካላት ላይ ከሚመለከታቸው የደንብ ማስከበርና የፖሊስ አካላት ጋር በመተባበር አስፈላጊውን እርምጃ እንደሚወስድም ባለስልጣን መስሪያ ቤቱ በተደጋጋሚ ጊዜ ሲገልጽ ቆይቷል። በዚህም መሰረት በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ መጀመሩን የታወቀው። ይህ የመንገድ ማስከፈት ተግባር በአንዳንድ የአዲስ አበባ ከተማ አካባቢዎች ብቻ የሚገታ ሳይሆን በሁሉም የከተማዋ ክፍሎች በተመሳሳይ ሁኔታ ተጠናክሮ እንደሚቀጥልም ሰምተናል። ከአዲስ አበባ በተጨማሪ በተለያዩ ከተሞችም ተጠናክሮ እንደሚቀጥለው የደረሰን መረጃ የሚያሳየው። ህብረተሰቡም ለመንገድ ማስከፈቱ አስፈላጊውን ትብብር እንዲያደርግም ጥሪ ተላልፏል። በሌላ በኩል ደግሞ በክፍያም ሆነ በድልድል መሬት የሚሰጥበት አካሄድ ሊቀየር መሆኑን ያገኘነው መረጃ ያመለክታል። በብሔራዊ መታወቂያ አማካኝነት ማን ምን አይነት መሬትና የታለው የሚለውን በግልጽ ለይቶ የማስተካከል ስራ በስፋት እየተሰራ እንደሚገኝም ታውቋል። መሬት በሁለት መንገዶች ማለትም በሊዝና በምደባ የሚሰጥ ቢሆንም በተለይ መሬትን በምደባ መስጠት የከተሞችን እድገት እየገታ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማ መሬት 90 በመቶ በምደባና 10 በመቶ ደግሞ በሊዝ በመሆኑ ከተሞች እንዳያድጉ እያሰራቸው ነው ያሉት በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ አቶ ብዙአለም አድማሴ ተናግረዋል። መንግስት መክፈል የማይችሉና አቅም የሌላቸውን ዜጎች ለመርዳት በከተሞች መሬት በምደባ መስጠቱ እድገታቸውና ተወዳዳሪነታቸውን በየጊዜው እያወከ እንደሚገኝ ተናግረዋል። ላንድ ፎር ላይፍ የተሰኘው ሀገር በቀል ድርጅት ሊቀመንበር ዶክተር መለሰ ዳምጤ በበኩላቸው ኢትዮጵያ ውስጥ መሬት ከብዙ ውስብስብ ጉዳዮች ጋር የተያያዘ መሆኑን ተናግረዋል። ተገቢውን የመሬት አስተዳደር ስርዓት በመገንባት ዘመን አፈራሽ ቴክኖሎጂና ሀገር በቀል እውቀቶችን በማቀናጀት ጥሩ የመሬት አስተዳደር ማስፈን እንደሚያስፈልግም አሳስበዋል። አቶ ብዙአለም አሁን
ግን መሬት በምደባና በጨረታ እየቀረበ መሆኑን ገልጸው ሁለቱም የድሃውን ችግር በውሉ ባይፈቱም በተነጻጻሪነት ግን ምደባ በተሻለ መጠን የድሃውንና የመካከለኛውን የህብረተሰብ ክፍል ችግር ለመፍታት ታስቦ የሚተገበር ስራ መሆኑን ተናግረዋል። ስራ አስፈጻሚው በከተሞች መንግስት በራሱ በጀት መሬት ካዘጋጀ በኋላ ያወጣውን ወጪ በማይመልስ ዋጋ በምደባ አስተላልፎ መሬትን ለዜጎች እያቀረበ መሆኑን አስረድተዋል። የከተማ የመሬት ፍላጎት እየሰፋና እየተለጠጠ ቢሆንም መንግስት ከሚቀርብለት ፍላጎት 35 በመቶ ብቻ የሚሆነውን ብቻ እየመለሰ መሆኑን ተናግረዋል። የሚቀርበው የመሬት ፍላጎት ከፍተኛ በመሆኑ ለጥያቄው አንድም ከተማ ተስፋፍቶ አሊያም ደግሞ የድሮ ከተማ ፈርሶ ካልተሰጠ የሚፈበረክ መሬት እንደሌለ ተናግረዋል። በኢትዮጵያ በከተሞች 6.6 ሚሊዮን ቁራጭ መሬቶች መኖራቸውን ያስረዱት አቶ ብዙ ዓለም ከዚህ ውስጥም 2 ሚሊዮን የሚሆኑት ተመዝግበው የተቀመጡ ናቸው ሲሉ ተናግረዋል። በመሬት የሚታዩ ሰፋ ያሉ ብልሹ አሰራሮችን ለማስቀረት በምደባና በሊዝ የሚሰጠውን መሬት ማን ይወስን የሚለውን በተመለከተ ለሚከፍሉ በውድድር በሊዝ እንደሚወስዱ፣ በምደባ የሚሰጡ መሬቶችን ደግሞ የክልል ካቢኔ እንዲወስን መደረጉን ተናግረዋል። በአገር አቀፍ ደረጃ የመሬት መረጃ ተሟልቶ አለመገኘቱ ማን የትና ምን አይነት መሬት እንዳለው በግልጽ የማይታወቅ ስለሆነ በብሔራዊ መታወቂያ አማካኝነት ማን ምን አይነት መሬትና የታለው የሚለውን በግልጽ ለይቶ የማስተካከል ስራ በስፋት ይከናወናል ብለዋል። በከተማ መሬት ላይ መስራት ጦር ሜዳ ላይ እንደ መስራት ይቆጠራል ያሉት ስራ አስፈጻሚው በተቋማት ውስጥም በውጭም ያሉ አስቸጋሪ ኃይሎች የበዙበት ዘርፍ ነው በማለት ገልጸውታል። የከተማ መሬት በርካታ ተዋናይና ከፍተኛ ፍላጎት ያለበት በመሆኑም ወደ መሬት ተቋም የሚገቡ ሰራተኞች ለቅጥር ብቻ ሳይሆን ጥቅም የሚገኝበት መሆኑን በማስላት ስለሆነ ዘርፉ በትግል የሚመራ መሆኑን ተናግረዋል። በየጊዜው እየጨመረ መጣ ለሚሉት የመሬት አቅርቦት ፍላጎትና ከዚህ ቀደም ለማህበር መሬት ሲሰጥበት የነበረውን መሬት የመደልደል አሰራር አሁን ግን ማህበራት ተደራጅተው ህንፃ ወደ ላይ እንዲገነቡ እየተደረገ መሆኑን አስረድተዋል። የተለያዩ የዘርፉ ባለሙያዎች ደግሞ ከተሞች ወደ ገጠር እየሰፉ የአርሶ አደሩን የእርሻ መሬት እያራቆቱና መፈናቀልን እያስከተሉ እንደሆነ ተናግረዋል። የኢትዮጵያ የህዝብ አስተዳደር ባለሙያዎች ማህበር ፕሬዝደንት በኦሮሚያ ስቴት ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ባጫ ከበደ መሬትን በተመለከተ ህጎች ይወጣሉ፣ ተቋማት ይቋቋማሉ። ነገር ግን በተቋማቱ መካከል ትብብርና ቅንጅታዊ አሰራር ባለመኖሩና የመሬት አጠቃቀምን በተመለከተ የጋራ የመረጃ ቋት ስለሌለ መሬት በተዘበራረቀ መንገድ እንዲመራ ተደርጓል ብለዋል። በመንግስትና በህዝብ መካከል የተቀራረበ መስተጋብር ያስፈልጋል ያሉት ዶክተር ባጫ መሬትን የተመለከቱ ህጎች በሁሉም ክልሎች ቢያንስ ተመሳሳይ ባይሆን እንኳን ተቀራራቢነት ያላቸው መሆን እንደሚገባቸው አሳስበዋል።